ያለኝ እችኛዋ መሬት ስለሆነች በ3 አመት ነው የሚደርሰው ነው የተባልነው። በ3 አመት ድረስ ደግሞ ምን እንበላለን የሚል ከውስጥ ቀረሁኝ። ከዛ መጀመሪያ የተከሉ ሰዎች ሳይ በጣም ያምራል። ስብሰባውን ግን ካፈላለው ግን አልተከልኩም። ወይዘሮ ገነት ፍስሐ በቁጭት የጀመሩት አቮካዶን በክላስተር የማልማት ስራ ዛሬ ላይ ተጠቃሚ አድርጓቸዋል። ይሄ አቮካዶ ዘንድሮ ደረሰልኝ፣ ወደ ውጭም ላኩኝ፣ ሀገር ውስጥም ሸጥን። ልፋቴ አሁን የ4 አመት ነው እንግዲህ የሸጥ ነው። አሁን 5ኛ አመት ነው ዘንድሮ ማለት ነው። አሁን ደግሞ በደንብ እንደምታዩት ብዙ አብቧል። ካለፈው የበለጠ ነው የሚጥለው ማለት ነው። የበለጠ ለማግኘት ነው ሐሳቤ። የአቮካዶ ምርት በሚይዘው ንጥረ ነገር ለጤና ከፍተኛ ድርሻ ያለው ቢሆንም በኢትዮጵያ ለአመታት ትኩረት ተነፍጎት ቆይቷል። ከጥቂት አመታት ወዲህ ግን በአጭር ጊዜ ምርት የሚሰጡና የንጥረ ነገር ይዘታቸው ከፍተኛ የሆኑ የአቮካዶ ዝርያዎችን ወደ አርሶ አደሩ በማሰራጨት እየተሰራ ነው። ከውጪ መጥቶ ማላመድ ተሰርቶባቸው የወጡ ዝርያዎች አሉ። ወደ 6-7 ዝርያዎች የሚሆኑ ከነዛ ውስጥ ደግሞ በጣም ታዋቂ የሆኑት ወደ 2 ዝርያዎች ናቸው። ሀስ እና አንዱ ፉርቴ የሚባሉ ዝርያዎች፣ የቲንገርም የሚባል ዝርያ አለና እነዚህ ዝርያዎች አንደኛ ምርታማነታቸው በጣም ከፍተኛ ነው። 2017 ላይ ስንመጣ ደግሞ ወደ 38 ሚሊዮን ችግኞች በላይ በአቮካዶ ያዘጋጀንበት ሁኔታ አለ። ከዚህ ውስጥ ደግሞ 26.3 ሚሊዮን በላይ የማሻሻል ስራዎች ተሰርተዋል ማለት ነው። ከዚህ በፊት በ30,000 ሄክታር መሬት ብቻ ያውም በተበታተነ መንገድ ሲያለሙ የነበሩ አርሶ አደሮች ከፍተኛ ምርት የሚሰጡ ዝርያዎችን በክላስተር እንዲያለሙ እየተደረገ ሲሆን በሀገሪቱ በተመረጡ ክልሎች ከ100,000 ሄክታር መሬት በላይ በአቮካዶ እንዲሸፈን ተደርጓል። በተለይ ይሄ ኢኒሺዬቲቭ ከተጀመረ በኋላ በክላስተር አርሶ አደሮች እንዲያመርቱ እየተደረገ ነው። ለምሳሌ አማራ ክልል ላይ፣ ሲዳማ ላይ፣ ኦሮሚያ ላይ እና በመካከለኛው ማዕከላዊ ኢትዮጵያ ላይ ወደ 175 ክላስተሮች እንዳሉ ነው መረጃዎች የሚያመለክቱትና በነዛ ክላስተሮች አማካኝነት ምርቱ ጨምሯል። እስከ 104,000 ሄክታር በላይ ማምረት የምንችልበት መሬት በአቮካዶ ምርት ተሸፍኗል ማለት ነው። ከዚህ በፊት ወደ 42.91 ኩንታል በሄክታር የነበረውን በአሁኑ ሰዓት ወደ 204 ኩንታል ድረስ ማድረስ የተቻለበት ሁኔታ አለ። ይሄ እንግዲህ ቀላል ለውጥ አይደለም። አንደኛ ዝርያ ላይ ለውጥ ማድረጋቸው ነው። ሁለተኛ በክላስተር ሲሰሩ የአሰራር ስርዓታቸውን ያሻሽላሉ። በጠብታ መስኖ እንዲጠቀሙና የተሻለ ምርት እንዲያገኙ እገዛ እየተደረገ ያለበት ሁኔታ ነው ያለው። በዚህም በ2017-18 የምርት ዘመን ከ4,000 ቶን በላይ የአቮካዶ ምርት ወደ ውጭ በመላክ የውጭ ምንዛሬ ገቢ ተገኝቷል። 2017-18 4,290 ቶን ወደ ውጭ ተልኮ ከ1,181,948 የአሜሪካን ዶላር ማግኘት የተቻለበት ሁኔታ አለ። በአጠቃላይ እንግዲህ ባሳለፍናቸው ከ2012 እስከ 2018 የ4 ወሩንም ጨምረን ወደ 9.2 ሚሊዮን በላይ የአሜሪካን ዶላር ከአቮካዶ ብቻ ማግኘት የተቻለበት ሁኔታ አለ ማለት ነው። መንግስት በቀጣይ 15 ዓመታት ኢትዮጵያ ቀዳሚ የአቮካዶ አምራችና ላኪ ሀገር ለማድረግ ከ38 ቢሊዮን ብር በላይ በጀት በመመደብ ብሔራዊ የአቮካዶ ልማት ፕሮግራም ጀምሯል። ወደ 38.5 ቢሊዮን የኢትዮጵያ ብር ይጠይቃል። ይህንን እንግዲህ 80%ቱን በመንግስት ኮሚትድ ሆናለሁ ይሄ ፕሮግራም ያዋጣኛል ተብሎ የአዋጭነት ጥናቶች ተከናውነው እንግዲህ ተወስኖበት እየተሰራ ያለ ስራ ነው። በዚህኛው በጀት አመት 500 ሚሊዮን ብር ተመድቦ እንቅስቃሴዎች ተጀምረዋል። እንግዲህ ቤዝ የምንጥልበት አመት ነው ብለን ነው የምናስበው። ከዚህ በኋላ ባሉት አመታት በርካታ ኢንቨስትመንቶችን በመንግስት የሚጠበቁ ይሆናል ማለት ነው። እንደ አንድ ሰብል ያን ያክል ከፍተኛ ገንዘብ እንደ በመንግስት ደረጃ ሲመደብ አቮካዶ የመጀመሪያው ይመስለኛልና ትልቅ ትኩረት ሰጥተን ሁላችንም ከሰራንበት በአጭር ጊዜ ውስጥ አቮካዶ ምናልባት ከቡና ቀጥሎ ትልቅ የውጭ ምንዛሪ የሚያስገኝልን ሰብል ይሆናል ብለን ነው የምናስበው። በዚህም ከሚመረተው የአቮካዶ ምርት 50 በመቶ ያህሉ ለውጭ ገበያ የሚቀርብ ሲሆን 40 በመቶ ለሀገር ውስጥ ገበያና 10 በመቶ ደግሞ ለኢንዱስትሪ ለማቅረብ እየተሰራ ነው።